በነገስታት ፊት ስለ ስሜ ለእናንተ ምስክር እንዲሆንላችሁ የበጎ ስራችሁ የቸርነት ስራችሁ ተጋድሏችሁ በሃይማኖታችሁ በሀገራችሁ በፍቅራችሁ በይቅርታችሁ በሰብአዊ ሕሊናችሁ በፍቅረ ቢጽ በፍቅረ እግዚአብሔር ባገኛችሁ መከራ ስራችሁ ምስክር እንዲሆንላችሁ ለነሱ ደግሞ ስራ የሌላቸው ምግባር የሌላቸው በሀብታቸው በስልጣናቸው በጉልበታቸው የሚመኩ በእነሱ ላይ ደግሞ በእናንተ ላይ የሰሩትና ያደረጉት መጥፎ ስራቸው ክፉ ስራቸው ገዳይነታቸው አሳዳጅነታቸው ይልቁንም ደግሞ ቀማኛነታቸውና ለሰው ያላዘኑበት ስራቸው ምስክር ይሆንባቸው ዘንድ እናንተ ግን በነገስታት ፊት ትቆማላችሁ። የማርቆስ ወንጌል 13 ቁጥር 6 ላይ ያለ አምላካዊ ቃል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 23 ቀን ሰማዕቱ ቅዱስ ጊዮርጊስ መክብበ ሰማዕት ቅዱስ ጊዮርጊስ ኢትዮጵያዊ ቄሰ ገበዝ ይለዋል። እግዚአብሔርን አምላኩን አምኖና ተማምኖ ያመነ ያሳመነ የታመነ ይልቁንም በተጋድሎ ቅዱስ ዳዊት ጥዑም ለጉርዬ ነቢብከ እነሆ ስለ እግዚአብሔር መናገር ይጥመኛል፣ የእግዚአብሔርን ስም ማንሳት ይጥመኛል፣ የእግዚአብሔርን አምላክነት ስም ስጠራ ይጥመኛል። እንደ አባ ጊዮርጊስ ኢየሱስ ክርስቶስ ጡመ ስም ለዘይጼዎ ኢየሱስ ክርስቶስን አምኖ ስሙን ለሚጠራው ስሙ ጣፋጭ ነው። ህብስተ ሕይወት ለዘይበልዎ አምኖ ለሚበላው የሚጥም ነው። ጽዋዐ መድኃኒት ለዘይሰትዮ አምኖ ለሚጠጣው እነሆ የሕይወት መጠጥ ነው ብሎ አባ ጊዮርጊስ እንደተናገረ ቅዱስ ዳዊትም በመዝሙሩ ጡም ለጉርዬ ነቢብከ እነሆ ቃልህ ለጉረሮዬ ጣፋጭ ነው፣ ከማርና ከስኳር ወለላ በበለጠ ያንተ ቃል ይጥመኛል። እንደገና ሕዝቅኤልም እንዲህ ይላል፣ እነሆ ይህን መጽሐፍ ብላው አለኝ፣ መጽሐፉን በላሁት፣ እነሆ ከማርና ከስኳር በላይ ጣፈጠኝ ይለናል። ዕዝራ ይህን ይላል። ኤርምያስም እንደዚሁ የእግዚአብሔር ቃል ጣፋጭ ነው ይለናል። እንደገና ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 በሉቃስ ወንጌል ምዕራፍ 4 ላይ ምን ይለናል? ሰው በዳቦና በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ ብሎ ጌታ ተናግሯል ማለት ነው። ስለዚህ እነሆ በማርቆስ ወንጌል 13:6 ላይ ምን ይለናል? ቅዱስ ወንጌል ወተቃወሙ በእንተ ስምየ ትጽሉአነ በእንተ ስምየ ከእኔ ስም የተነሳ አንድም ስለ እኔ ስም ተመስክራችሁ በሌላ መልኩ ስሜን ስላስተዋወቃችሁ ለዓለም ማስታወቂያ ስለሰራችሁ እያስተማራችሁ እያሳመናችሁ በአብ በወልድ በመንፈስ ቅዱስ ስም ስላጠመቃችሁ ይህ ስም ሲጠራ ኢየሱስ የሚለው ሲጠራ አብ ወልድ መንፈስ ቅዱስ የሚለው ስም ሲጠራ አጋንንት ጮሃሉ፣ ይልቁንም ይርዳሉ፣ ይልቁንም ይንቀጠቀጣሉ። በዚህን ጊዜ እናንተ ይታገሏችኋል። እነሆ ካፈርኩኝ አይመልሰኝ ነውና እናንተን የእግዚአብሔርን ስም ለምን ትጠራላችሁ እያሉ አጋንንትን የሚያመልኩ ጣዖትን የሚያመልኩ ራሳቸውን የሚያመልኩ ስልጣን የሚያመልኩ ሀብት የሚያመልኩ ጉልበት የሚያመልኩ ተራራ የሚያመልኩ ወንዝ የሚያመልኩት ሁሉ በእናንተ ላይ እጃቸውን ይሰነዝራሉ። ሲሰነዝሩም ቦ እለ በመጥባሕት አንዳንዱን በሰይፍ ይቆርጣሉ፣ ወቦ እለ በልጓም አንዳንዱን ደግሞ አፉን ይለጉማሉ፣ አንዳንዱን ደግሞ በጅራፍ ይገርፋሉ። ጌታችን በወንጌልም እንዲህ ተናግሯል። ቦ ዘቀሰፉ የገረፉት አለ፣ ወቦ ዘቀተሉ የገደሉት አለ፣ ወቦ እነሆ የቸነከሩትም አለ። ወቦ እለ በልጓም ወቦ እለ በመጥባሕት እያለ ኢሳይያስም ይናገራል። እንደገና ደግሞ ጌታችን በወንጌሉም ተናግሯል። እንደገና ቅዱስ ጳውሎስም ደግሞ በሰይፍ የቆረጡት አለ፣ በጅራፍ የገረፉት አለ፣ ባለንጋ የገረፉት አለ፣ በእሳት ያቃጠሉት አለ፣ በፈላ ውኃ ላይ የጣሉት አለ፣ ወደ አንበሳ መንጋጋ የጣሉት አለ፣ እነሆ ዘንዶን የታጫማ አለ፣ እባብ የጨበጠ አለ። ይህን እያለ እነሆ ስለ ስሜ ይህን ሁሉ ትሻገራላችሁ ይልና የማርቆስ ወንጌል 16:18 ላይ ደግሞ ላመኑ እነዚህ ሁሉ ይከተሏቸዋል ይላል። ምንድነው እሱ? አጋንንትን ያወጣሉ፣ ለምጻምን ያነጻሉ፣ ዕውራንን ያበራሉ፣ ይልቁንም ሙታንን ያነሳሉ፣ ይልቁንም ባህር ይከፍላሉ፣ ይልቁንም ዝናሙን ያቆማሉ፣
ይልቁንም አንዱን ተራራ ተነስተው ወደ ሌላው ሂድ ቢሉ ያደርጉታል። ይልቁንም መርዝ ቢጠጡ በእነሱ ላይ ኃይልም እነሆ ገዳይነትም የለውም። እባቡን ይጨብጣሉ፣ ጊንጡን ይጨብጣሉ፣ መርዙን ይጠጣሉ፣ በእነሱ ላይ ይህ ሁሉ እነሆ አቅም የለውም ይለናል። ስለዚህ ቅዱስ ጊዮርጊስ በ15 ዓመቱ እነሆ እግዚአብሔር አምላኩን ለማገልገል እነሆ እንዴት አድርጌ እግዚአብሔር አምላኬን ላክብረው፣ በአንድነቱ በሦስትነቱ ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን በቀራንዮ የተሰቀለውን በጎልጎታ የተቀበረውን በደብረ ዘይት ያረገውን አምላክ በአሕዛብ ፊት በነገስታት ፊት በሰባ ነገስት ፊት በዘንዶ ፊት በደራጎን ፊት እንዴት አድርጌ ላክብረው ብሎ 5 ዓመት ሙሉ እነሆ ተማረ። ይልቁንም እንዴት ማገልገል እንዳለበት በሰዎች ፊት ልምምዱን ወሰደ። እንዴት ጦር መወርወር እንዳለበት፣ እንዴት በፈረስ መጓዝ እንዳለበት፣ እንዴት ሰዎችን በአብ በወልድ በመንፈስ ቅዱስን መጥቼባችኋለሁ እያለ ማስበርገግ እና ያመኑትን ማስከተል፣ ያላመኑትን ደግሞ በስላሴ ስም ከፊቱ ማራቅ። ይህንን 5 ዓመት ሙሉ ተማረና በ20 ዓመቱ ለተጋድሎ ወጣ። በ20 ዓመቱ ለተጋድሎ ወጥቶ እነሆ የዚያችን ኅዳር 7 ቀን የመበለቷን ቤት አለምልሞ የታመመውን ልጇን አድኖ ችግሯን ፈቶ እንደ ኤልያስ የሚበላውን የሚጠጣውን ያልነበረውን እንዲኖር አድርጎ እንደ ኤልሳ በሁለተኛ ነገሥት ምዕራፍ 4 ላይ ምንም የሌላትን እነሆ ቤቷን በበረከት ሞልቶ ችግሯን ፈቶ ዕዳዋን ከፍሎ እነሆ ቀና ብላ እንድትሄድ እንዳደረገ እንደ ኤልሳ ቅዱስ ጊዮርጊስ ሰማዕቱ ለክርስቶስም እነሆ የችግረኛዋን ምንድነው አምደ ቤቴ ዛቁስጣል ከሰላም ለከ ጊዮርጊስ አምላኮሙ ለክርስቲያን ተመስሎ ሰባ የክርስቲያኖች አምላክ ሰው ተመስሎ ሳላውቀው ወደ ቤቴ ገብቶ ልጄን አዳነልኝ፣ ቤቴን በበረከት ሞላልኝ፣ ችግሬን ፈታልኝ አለች እኮ። እግዚአብሔር አምላክ የኢትዮጵያን ችግር ይፍታልን፣ የሃይማኖታችን ችግር ይፍታልን። እየተራቡ እየተጠሙ እየተሰደዱ ያሉትን የነዚህ ሁሉ ችግር ይፍታ። በየሆስፒታሉ በየጸበሉ እንዲሁም ደግሞ በየመንገዱ ተኝተው መዳንን የሚፈልጉትን ሁሉ ቅዱስ ጊዮርጊስ ወደ እግዚአብሔር ወደ አምላኩ አማልዶ ሁሉም በጤንነት ይጓዝ ዘንድ የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ለዚህ ነው ሰአለነ ጊዮርጊስ ጊዮርጊስ ወይ ለምንልን አለ ቅዱስ ጊዮርጊስ። ጊዮርጊስ ወይ ለምንልን እነሆ ሐረድዎ ወገመድዎ በአምላክህ በክርስቶስ የእሱን ስም ስለጠራህና የእሱ አገልጋይ ስለሆንክ የእሱ ተላላኪ ስለሆንክ ለእሱ ታማኝ ስለሆንክ ሐረድዎ ወገመድዎ ዱድያኖስ የተባለ ክፉ አንገትህን ቆረጠህ፣ ጀርባህን ተለተለህ፣ በመጋዝ ሰነጠቀህ፣ በመጥረቢያ አስቆረጠህ፣ ይልቁንም አስከተከተህ፣ ይልቁንም በሙቀጫ አስወቀጠህ፣ ይልቁንም በብረት ምጣድ አስቆላህ፣ ይልቁንም በተራራ እንደ ዛሬ ሰኔ ነውና እንደ መልካም ገበሬ ዘር አዘራህ። ሰዎች አላመኑም። እጽዋቱ ግን በእኛ ላይ የተዘራው ቅዱስ ጊዮርጊስ ሰማዕቱ ለክርስቶስ የክርስቶስ ምስክር ቅዱስ ጊዮርጊስ ነው እያሉ ሁሉም ምናሉ መሰከሩ ማለት ነው። ሐረድዎ ወገመድዎ ወዘረው ሥጋሁ ከመሐመድ እንደ አመድ በተራራ ዘሩት ይላል። ረገጸ ምድር እሱ ግን ምድርን ረገጠ። እሱ መጀመሪያ ተነሳ። ዘሩት፣ ተነሳ፣ ቆራረጡት፣ ገደሉት፣ ተነሳ። ተነስቶ ዝም አላለም። ሰቢኮ ለወልድ ትንሣኤ ሞቶ ጊዮርጊስ ወረሰ ሰማያዊተ መንግሥቶ የሚለው ነውና ቅዱስ ያሬድ ምን አለ? እነሆ ተነሳ። ተነሳና ረገጸ ምድረ መሬትን እየረገጠ ሄደና በዱድያኖስ ፊት ቆመ። አንተ ገደልከኝ፣ አስከተከትከኝ፣ እንደ ጌሾ እንደ እንጨት አስፈለጥከኝ፣ እንደ ብቅል አስወቀጥከኝ፣ ይልቁንም ደግሞ እንደ ደረቆት አስቆላኸኝ፣ ይልቁንም እንደ ገበሬ ዘር በተራራ አዘራኸኝ። አምላኬ ታላቅ አምላክ ነውና እነሆ እንድነሳ አደረገኝ። ያው ወተንሣኤ ሙታን ከሙታን ተነስቼ ተነሳሁ። አንተ ገደልከኝ፣ እግዚአብሔር ደግሞ አነሳኝ። እግዚአብሔር አንሳኝ፣ እግዚአብሔር አነሳኝ አለና ረገጸ ምድር አለ። አሁን ደግሞ ሌላ ላሳይሃለ። አንሥአ ሙታነ፣ ሙታንን አነሳ። አየው፣ እሱ ሞተ፣ እሱ ተነሳ፣ ሙታንን አነሳ። አንሥአ ሙታነ ጊዮርጊስ አለ። እነሆ ቅዱስ ጊዮርጊስ እየሞተ 4 ጊዜ 3 ጊዜ የተነሳ። አራተኛው ትንሣኤ ዘጉባኤ ይጠብቃል። እሱ ግን ሙታንን አንስቷል፣ ለምጻምን ፈውሳል፣ ዕውራንን አብርቷል። ይህ እንግዲህ በማርቆስ ወንጌል 16-18 ላይ ላመኑ ዕውራንን ያበራሉ። ይትባረክ እግዚአብሔር
አዎ ዘአላለከ በስልጣን ከመ ትማኦ ለሰይጣን ይለዋል። እግዚአብሔር በስልጣን ከፍ ያደረገ ሰይጣንን አዎ እንድታሸንፈው፣ አዎ ሰይጣን እንድታስወግደው፣ ሰይጣን እንድታቃጥለው ስልጣን የሰጠ እግዚአብሔር ይመስገን አለ ቅዱስ ያሬድ እኮ ነው። ይትባረክ እግዚአብሔር ዘአላለከ በስልጣን አዎ ከመ ትማኦ ለሰይጣን። አዎ ቅዱስ ጊዮርጊስ በአውደ ዱድያኖስ ኩኑን አዎ በዱድያኖስ አደባባይ የተከሰሰው ቅዱስ ጊዮርጊስ፣ አንድም የተከሰስከው ቅዱስ ጊዮርጊስ፣ ይልቁንም በኢድራስ ተራራ የተዘራው ቅዱስ ጊዮርጊስ፣ አዎ ይልቁንም አንገትህን በገመድ ይዞ የተጎተትከው ቅዱስ ጊዮርጊስ፣ ይልቁንም ቤሩታዊትን ሊበላ የነበረውን ዘንዶ አንገቱን በገመድ አስረህ እንዲጎተት ያደርግ አንተ ቅዱስ ጊዮርጊስ፣ ሰይጣን እንድታሸንፍ ጸጋውን የሰጠህ አምላክ የተመሰገነ ይሆን አለ ቅዱስ ያሬድ እኮ ነው። ከመ ትማኦ ለሰይጣን ሰይጣን እንድታሸንፈው ያደረገ አምላክ ይመስገነው። ይህንን ነው የሚናገረው። እንደውም ቅዱስ ያሬድ ከዚህም ለየት አድርጎ ምን ይላል? አዎ ሲጋደል በተጋድሎ አለ። በተጋድሎ ሲጋደል እነሆ ተጋድሎ ከማርና ከስኳር የበለጠ ምን ይለው ነበር? ጣፈጠኝ እያለ ይናገር ነበር ይላል። አዎ ግን ተጋድሎ እንደ ስኳርና እንደ ማር ጣፈጠኝ እያለ ይናገር ነበር ማለት ነው ቅዱስ ጊዮርጊስ ማለት ነው። ስለዚህ በነገስታት ፊት ስለ ስሜ ትቆማላችሁ። ዛሬ ትናንት እንደተነጋገርነው ጥበበኛው ሰሎሞን አዎ አባቱ ዳዊት ልጅ ሆይ ሰው ሁን ብሎ አዎ እግዚአብሔር በእኔ ወንበር በእኔ ንግስና እንድትቀመጥ ፈቅዶልሃል። ይልቁንም በእኔ ወንበር መቀመጥ ብቻ አይደለም፣ ይልቁንም የኔ ንግስና መያዝ ብቻ አይደለም፣ ይልቁንም የኔ ሀብት መውረስ ብቻ አይደለም፣ ይልቁንም የኔ ልብስ መልበስ ብቻ አይደለም፣ እኔ ያልተፈቀደልኝን ቤተ መቅደስ ትሰራለህ። ይልቁንም ደግሞ እነሆ እግዚአብሔር ከልጅነት ጀምሮ በ12 ዓመት መርጦሃልና አዎ የልጅነት ጊዜህን በጥበብና በሞገስ በማስተዋል እንድትጓዝ ከእግዚአብሔር ጋር ተጣበቅ ብሎ አዎ አባቱ ልጅ ሆይ ሰው ሁን ያለው ሰሎሞን ዛሬ እረፍቱ ነው። እንደሚታወቀው ከ3000 በላይ ምሳሌ የመሰለ የእግዚአብሔርን ቤተ መቅደስ የሰራ ሰርቶ ሲጨርስ ደግሞ በዚህ መቅደስ ሆነን የምናቀርበውን ጸሎት ተቀበል የካህናቱንም የሊቃውንቱንም የምእመናኑንም ያለ እንደገና በ12 ዓመቱ በአባቱ በዳዊት ወንበር ተቀብቶ ወደ ወንበር ሲመጣ ወንበሩ ላይ ከመቀመጡ በፊት እግዚአብሔር ሆይ የከሳሽን ክስ የተከሳሽን መልስ አውቄ ለሁሉም ባለማዳላት ትክክል የሆነ ፍርድ እንድፈርድ ጥበቡን ማስተዋሉን ስጠኝ ብሎ መጽሐፈ ምሳሌ ምዕራፍ 1:7 ላይ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያ እግዚአብሔር መፍራት ነው ብሎ ይልቁንም አዎ በሕይወቱ ዘመን በጻፋቸው 4 መጽሐፍት ላይ ቀኑን ሙሉ እግዚአብሔርን በመፍራት ኑር ብሎ የጻፈ ታላቅ ሰው ነው። ቀኑን ሙሉ እግዚአብሔርን በመፍራት ኑር። ሰው ቅዱስ ጳውሎስ የተማረውን የኖረ ነው፣ የኖረውን ያስተማረ ነው፣ ያስተማረውን የጻፈ ነው። ሰሎሞንም አዎ የተነገረውን ኖረ፣ የኖረውን ሰራ፣ የሰራውን ጽፎ አስቀምጧል። እና ምን አለ? ቀኑን ሙሉ በእግዚአብሔር ፊት ቀኑን ሙሉ እግዚአብሔርን በመፍራት ዋል አለ። ጥበብ፣ ማስተዋል፣ ደግነት፣ የዋህነት፣ ትዕግስት እነዚህን ገንዘብ አድርግ አዎ ብሎ የተናገረው ሶሎሞን ማለት ጥበብ አዎ እግዚአብሔር ነው አለ። ቀጥለ ትዕግስትስ አዎ እግዚአብሔር ነው አለ። ትዕግስት ዘመጠነ ትዕግስት ተብሏል። አዎ የእግዚአብሔርን የሚያክል ትዕግስት ያለው የለም እና ትዕግስት እግዚአብሔር ነው አለ። ማስተዋልስ ማስተዋልም አዎ ጥበብንና ማስተዋልን ስጠኝ እያለ የጸለየ ታላቅ ሰው ነው። የእሱ ዛሬ ሰኔ 23 ቀን ረፍቶ ነውና የጥበበኛው ሰሎሞን የንጉሱ ወይም የጻድቁ በረከቱ ትድረሰን። የቅዱስ ጊዮርጊስ ደግሞ ወርሃዊ መታሰቢያ ነው። በነገስታት ፊት ስለ ስሜ ትቆማላችሁ ተብሎ የተጻፈለት ምንድን ነው? አዎ ሰውነቱ በመጋዝ የተሰነጠቀ፣ በመጥረቢያ የተከተከተ፣ በሰይፍ የተቆራረጠ፣ በጦር የተወጋ፣ በጅራፍ የተገረፈ፣ ይልቁንም እንደ ጌሾ የተከተከተ፣ ይልቁንም ምጣድ ላይ እንደ ብቅል እንደ ደረቆት የተቆላ፣ ይልቁንም በመውቀጫ እንደ ብቅል የተወቀጠ፣ ይልቁንም እንደ ሰኔ ዘር በተራራ በኢድራስ ተራራ እየተዘራ ታላቅ ሰማዕት ነውና የሰማዕቱ በረከት በሕይወታችን ላይ እንዲያድር የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። ገብረ